ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። ዛሬ ተራው ስለ ሐብሐብ ነው። የሐብሐብ አመራረት ሂደት ምን ይመስላል? ሐብሐብ ሲደርስ ምን አይነት ምልክቶችን ያሳያል? እና የመሳሰሉትን ግንዛቤ የሚፈጠር ነው ዛሬ ማለት ነው። ሐብሐብ ዓመታዊ ተክል ሲሆን በሞቃታማ የአየር ጠባይ ሁኔታዎች ውስጥ ወይም በሞቃታማ አካባቢዎች በሰፊው የሚመረት የፍራፍሬ ተክል ነው። ሐብሐብ ለሰውነት ጠቃሚ የሆኑ እንደ ቫይታሚን ሲ፣ ቫይታሚን ቢ6፣ ቫይታሚን ኤ፣ ፖታሲየም፣ አሚኖ አሲዶች እና ፎሌት ያሉ ጠቃሚ ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች በሰውነት ውስጥ እንደ ካንሰር፣ የልብ ችግሮችና የደም ግፊትን ለመቀነስ የተለያዩ በሽታዎችን ለመከላከል እጅግ አስፈላጊ ናቸው። ይህን ካልኩኝ የሐብሐብ አመራረት ሂደት ምን ይመስላል የሚለውን ለማየት ከሚፈልገው ስነ ምህዳራዊ መስፈርቶቹ እንነሳ። የአፈር አይነት ሐብሐብ ለም የሆነ ውሃ የማይቋጥር ወይም የሚያፋስስ በንጥረ ነገር የበለጸገና በተወሰነ ደረጃ አሲዳማ ባህሪ ያለው ማለትም የፒኤች መጠኑ ከ6 እስከ 6.8 የሆነ አፈር የበለጠ ይስማማዋል። ሐብሐብን በከባድ አፈር ላይ ወይም በወፍራም አፈር ላይ ብንዘራው ይበቅላል። ሆኖም ግን እድገቱ ዘገምተኛ ይሆናል። የሚያፈራው ፍሩት መጠን ዝቅተኛ ጥራት ያለው እንዲሆን ይሆናል ማለት ነው። ስለዚህ የኦርጋኒክ ቁሶችን ቀደም ብሎ በመጨመር በሚገባ እንዲበሰብስ ማድረግ ያስፈልጋል። በዚህም ምክንያት ትክክለኛውን የአፈር ስትራክቸር እንዲኖረን ይረዳል። ለስሩ እድገት ተስማሚ ሁኔታዎችን ለመፍጠር አፈርን ስናርስ በጥልቀት ቢሆን ይመከራል። ተስማሚ የሙቀት መጠን ሐብሐብ በሞቃት ወቅት ሙቀት ማለት ከፍተኛ ሙቀት ይፈልጋል። ቀደም ለመጥቀስ ተሞክሯል። ስለሆነም በሞቃት ወቅት ውስጥ በተሻለ ሁኔታ የሚመረትበት ሁኔታ እንዳለ ነው መረጃዎች የሚገልጹት። እናም ይህን ለማምረት በጣም ጥሩ የሙቀት መጠን ከ22 እስከ 28 ዲግሪ ሴንቲግሬድ አማካኝ የሙቀት መጠን ባለባቸው ወቅትና ቦታዎች በሰፊው መመረት ይችላል ማለት ነው። ተስማሚ ከፍታውን ስናይ ሐብሐብ ከባህር ጠለል በላይ እስከ 1500 ሜትር ከፍታ ድረስ ጥሩ ምርት ይመረታል። ይሁን እንጂ በአጠቃላይ ቆላማ ወይም ዝቅተኛ አካባቢዎች በጣም በጥሩ የሚመረትባቸው አካባቢዎች ናቸው። የዝናብ መጠኑን ስናይ ሐብሐብ በእድገት ሂደት ወቅት 600 ሚሊ ሜትር የዝናብ መጠን ይፈልጋል። ይህም ባለባቸው አካባቢዎች በጥሩ ሁኔታ ይመረታል። የማያቋርጥ የውሃ አቅርቦትን ለመፍጠር ግን መስኖ ገብ አካባቢ ቢመረት ይመከራል። በአበባና በፍራፍሬ እድገት ወቅት የውሃ እጥረት ከተከሰተ ከፍተኛ የምርት መቀነስ ያስከትላል። ይሁን እንጂ ከመጠን በላይ ውሃ መስጠትም እንደዚሁ እየደረሱ ያሉትን ፍሩት እንዲሰነጠቁ ያደርጋል። ጣዕም የሌላቸውና ውሃማ እንዲሆኑ ያደርጋቸዋል ማለት ነው እና ስለዚህ በሁለቱም መንገድ ውሃም ሲጠፋ እንደዚሁ ደግሞ ሲበዛበትም አሉታዊ ተጽዕኖ ይፈጠራል ማለት ነው። ጥንቃቄ እንድናደርግ ነው። ሌላው የመሬት ዝግጅት እና ተከላውን ስናይ የመሬት ዝግጅቱ ቅድም ለመጥቀስም ተሞክሯል። መሬቱን ቀደም ብለን ምናልባትም እንደ ኮምፖስት ወይም ሌሎች ኦርጋኒክ ቁሶችን ምንጨምር ከሆነ ቀደም ብለን ጨምረን በማረስና በማዘጋጀት እንደዚሁ ደግሞ በምናርስበት ሰዓት ቀደም ብለው የነበሩ የሰብል ቅሪቶች ወይም አረሞች በአፈር ውስጥ በደንብ እንዲበሰብሱ እና በአግባቡ ታርሶ ማለት ነው ማድረግ ያስፈልጋል። ቅድም እንደተጠቀሰው ፍግ ምንጨምር ከሆነ ደግሞ ስናርስ ፍጉ ከአፈሩ ጋር በአግባቡ እንዲቀላቀል መደረግ አለበት ማለት ነው። በደንብ በተወሰነ ጊዜ በኋላ ዲኮምፖስት ሆኖ ያለውን ኒውትረንት ወደ አፈሩ እንዲለቅ የሚያስችል ነገር ከመፍጠር አኳያ ሌላው ዘር መዝራት ነው። እንግዲህ ከዛ በኋላ ዘሮቹ በቀጥታ በማሳችን ላይ መዝራት እንችላለን። ነገር ግን በችግኝም አፍልተን ወደ ዋናው ማሳችን ማሸጋገር እንችላለን። በዚህ ሂደት ግን ችግኞቹ በሚተከሉበት ጊዜ የስር ስርዓታቸው ዲስተርብ ይሆናል ወይም ሊረበሽ ይችላል እና ይሄን ታሳቢ እንዲደረግ ነው። ከዛ ውጪ ግን በአብዛኛው አገራችን አካባቢዎች ሐብሐብን በቀጥታ ዘሩን በመዝራት ነው የሚያመርቱት። ስለዚህ ያ
ይመከራል ማለት ነው። በቀጥታ ስፔሲንጉን ጠብቆ ዘሩን በማስቀመጥ በመዝራት እና በማምረት ማለት ነው። ስለሆነም ዘሮችን ስንዘራ ከ2 እስከ 4 ሴንቲሜትር ጥልቀት እንዲኖረው ማድረግ አለብን። ሐብሐብ በመስመሮች መካከል 2 ሜትር እና በሰብል መካከል 1 ሜትር ርቀት ያስፈልገዋል። ሌላው የአረም ቁጥጥር ነው። ሐብሐብ በደንብ እንዲበቅልና አቅም እንዲኖረው በእርሻ ውስጥ የሚኖሩትን አረም በወቅቱ ማስወገድ ይኖርብናል። ይህንን ያው ጥንቃቄ ማድረግ እንዲኖርብን ነው። የተለያዩ የውሃም ሌሎች ኒውትረንት እንዳይሻማው ለማድረግ ማለት ነው። ሌላ እንግዲህ ደግሞ ምንድነው የመግረዝ ወይም መከርከም ያስፈልጋል በጊዜ ሂደት ማለት ነው። የሐብሐብ እጽዋት ወይም የሐብሐብ ተክል ፍራፍሬዎቹ በብዛት እንዲያድጉና እንደዚሁ ደግሞ ለሐብሐብ ፍሬው እድገት ጠቃሚ ንጥረ ነገሮችን እንዲያገኝ በአግባቡ ማለት አላስፈላጊ ቀደም ብሎ የወጡ እሽቶችን ወይም ደግሞ ጫፎችን በመግረዝ ወይም በመቁረጥ ወይም በመከርከም መቀነስ ይኖርብናል ማለት። ይሄን ባደረግን ቁጥር ወደ ላይ የሚሄደውን የኒውትረንት ወይም ደግሞ ሰብሉ ከአፈር ውስጥ ሳክ ያደረገውን ኒውትረንት ለፍሬው ምስረታ ወይም እድገት ይጠቀምበት ይችላል ማለት ነው። ሌላው ውሃ ማጠጣት ነው። ሐብሐብ ቅድም ለመግለጽ ተሞክሯል። ሐብሐብ በማደግ ላይ ባለበት ወቅት ብዙ ውሃ ይፈልጋል። ስለዚህ ውሃ በቀላሉ መገኘቱን ማረጋገጥ የሚመከር ተግባር ነው። ቅድም ለመጥቀስ ሞክሬያለሁ። መስኖ ገብ የሆነ አካባቢዎች በዝናብም ታግዘው ሊሆን ይችላል፣ በመስኖ ሙሉ ለሙሉ ሊሆን ይችላል። በዛ መልክ ትኩረት ማድረግ ያስፈልጋል። ሐብሐብ በእድገቱ ዘመኑ ሁሉ ውሃ እንዲያገኝ የሚንጠባጠብ መስኖን ወይም ደግሞ የፈሮ መስኖን ብንጠቀም የተሻለ ነው። ይሄ ምንድነው ካለው ባህሪ አኳያ ነው። ለፈሮ ይመቻል ስፔሲንጉ። ቅድም ለመጥቀስ ሞክሬያለሁ። ሰፋ ያለ መሬት በሁለት መስመር መካከል 2 ሜትር ስላለ በዛ ላይ ፈሮን መስራት ይቻላል። ከዛ ውጪ ደግሞ በድሪፕ ሲሆን ደግሞ በትነቱ አይኖርም። በዛችሁ ሰብሉ ካለበት ቦታ ላይ ስለሚያንጠባጥብለት በአግባቡ ለረጅም ጊዜ ውሃ እንዳያጣ ሊያደርግ ይችላል ማለት ነው። ሌላ ማዳበሪያ መጨመር ነው። ይሄ ምንድነው በኢትዮጵያ ውስጥ ለሐብሐብ አመራረት የተለመደ አሰራር አለ። 100 ኪሎ ግራም ዳፕ እና 100 ኪሎ ግራም ዩሪያ ማዳበሪያን መጠቀም የተለመደ ነው። እንደተለመደው ዳፕ በሚተከልበት ጊዜ ሙሉ ለሙሉ ይተገበራል። ዩሪያ ማዳበሪያ ግን አተገባበር በሁለት ተከፍሎ ነው። ሌሎች ሰብሎች እንደሚደረገው ግማሹን በሚተከልበት ሰዓት ወይ በሚዘራበት ሰዓት፣ ግማሹን ደግሞ ከ1 ወር በኋላ ልንጨምር ይገባል። መድረሻና ምርት መሰብሰቢያ ጋር ደርሰናል። ይሄ እንደ ዝርያውና እንደ ስነ ምህዳር አካባቢዎች ሐብሐብ ከተዘራ ከ3 እስከ 4 ወር ውስጥ መድረስ ይችላል ማለት ነው። ስለሆነም የሐብሐብ መድረስን የሚጠቁሙ ምልክቶች ማወቅ ያስፈልጋል ለመሰብሰብ ማለት ነው። ስለዚህ በፍራፍሬ ይሄ ምንድነው በፍራፍሬ ግንድ አጠገብ በፍራፍሬ ፍሩቱ ባለበት ግንድ አጠገብ ያሉ ዘንጎች አሉ እንደ ሐረግ የሚመስሉ እነዛ ከአረንጓዴ ወደ ቡናማ ቀለም ይቀየራሉ። ይሄ አንዱ ምልክት ነው። ሌላው የደረሰው ፍሩት አጠገብ ያለው ግንድ ይሰነጠቃል። ይሄም ሌላኛው ነው። የደረሱትን ፍሩት በእጃችን መታ ስናደርግ የተዳፈነና ደብዘዝ ያለ ድምፅ ይፈጥራል። ይሄም ደግሞ አንዱ እንትን ነው። ያልደረሱትን በዛው ቼክ ስናደርግ ደግሞ በእጃችን መታ ስናደርግ የብረታ ብረት የሚመስል ድምፅ ያሰማሉ ያልደረሱት ማለት ነው። የደረሱ ፍራፍሬዎች ያው ጣፋጭ ጣዕም ይኖራቸዋል። ጥርት ያለ ሻካራነት ባህሪ ያለው እና ጥልቅ የሆነ ወይም ደማቅ የሆነ ቀይ ቀለም ይኖራቸዋል በአግባቡ የደረሱት ማለት ነው። ይሄን ካለን ያው እንግዲህ ሐብሐብ እንደ ሌሎቹ ፍራፍሬዎች ከተሰበሰበ በኋላ እንትኑ አይቀጥልም። የራይፕኒንግ ባህሪው አይቀጥልም። የመድረስ ጊዜው አይቀጥልም። ወይም ደግሞ የቀለም ለውጥ አያመጣም፣ የይዘት ለውጥ አያመጣም። ስለዚህ ስንሰበስብ ይሄን ታሳቢ ማድረግ አለብን። ለምሳሌ ፓፓያ ቢሆን ፓፓያው ቢጫ እስከሚሆን ግንዱ ላይ አንጠብቅም። የተወሰነች ምልክት ካገኘን አርበስ እናደርግና ቤታችን የምናደርግበት ሁኔታ ይኖር ይችላል። ማንጎም ልክ እንደዛው ማለት ነው። እና ይሄ ሐብሐብ የዛ አይነት ባህሪ የለውም። ስንቆርጠው አበቃ እዛ ጋር። ስለዚህ ይህንን ግንዛቤ ልንወስድ ይገባል። ስንሰበስብ ደግሞ ፍራፍሬዎቹን ጎትተን ከመቁረጥ ይልቅ
ስለት ባለው ነገር በመጠቀም ቆርጠን ልናነሳ ይገባል። ምክንያቱም ከአርበስ ካደረግን በኋላ እስከምንሸጥበት ጊዜ ልናከማች ልናስቀምጥ የሚገባን ማለት ጊዜ ሊኖር ስለሚችል ያኔ ያው ችግር እንዳይሆንበት አርበስ ያደረግንበት መንገድ ለማለት ያህል ነው። እንግዲህ ዛሬ ስለ ሐብሐብ ጥቂት ነገር ብያችኋለሁ። በቀጣይ ደግሞ በዚሁ ሰብል ዙሪያ ላይ የሚነሱ ችግሮች አሉ። እነዛን የምርታማነቱም ሊሆን ይችላል ሌሎችም ችግሮች በተለይ በሀገራችን የሐብሐብ ጉልህ ወይም የሚባሉ ሊጠቀሱ የሚገቡ ችግሮች ምንድናቸው ከነ መፍትሄያቸው በሌላ ጊዜ ይዤ እመለሳለሁ። እስከዛው ቸር እንሁን። ቻው።